እዚህ ሀገር ላይ ጂሃድ መታወጅ አለበት። ግራህን ለመታ ቀኝን ስጥ እኛ ጋር ይሰራል። ግራህን ከመታ ቀኙን በደንብ አድርገህ አጣፈው አሉ። አስተሳሰባቸው ጠንጋራ የሆኑ ሰዎች ለምሳሌ አፄ ዮሐንስ ያ ሁላ ጨፍጭፎ እኮ ስንት ታሪክ ተጽፎለታል። ያውም የውሸት ትርክት ሀገርን ያስበላ ባንዳ ነው። ደግሞ በጣም የምታስጠላኝ ነገር አለች። እኔ እኮ ሙስሊም ጎረቤት አለ፣ እኔ እኮ ሙስሊም ጓደኛ ምን አገባ? ምን ቲያትር ምን ፊልም ሰርታል? እስቲ በቃ ስለ ሙስሊም ጥላቻ ካለው ያወራው። አክሱም ላይ እንደዚህ ነው እንደዚህ ምን ማለት ነው? በስም መጥቀስ ካስፈለገ ለምሳሌ እነ ዳንኤል ክብረት እኮ ተመልሰዋል አይደል? ስለ አስተራረድ ሲነግርህ እኮ ወደ ሌላ የሚከት ሰው እኮ ነው ያለው። እኛ ጋር የሚቀድመው እኮ በጉልበት ሊያስተምር የመጣ ሰው ማንም አይደርስም። የአላህ ባንክ በላጭ ነው። አፋር ራሱ ብቻውን አንድ ሀገር ነው። እስልምና ኢትዮጵያ ውስጥ ያቀና ወሬ የወሎ ማህበረሰብ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ያው ሙባረክ ፖድካስት ጀምረናል። ዛሬ ይዘንላችሁ የመጣ ነው እንግዳ ባንከር ነው። በተለየ መልኩ ቁርአን ባንክ መስራች የሆነውና ዋና ስራ አስኪያጅ የሆነውን ኑረዲን ነስሮን ይዘን መተናል። ኑሬ ስለመጣ በጣም ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆየ። ከመጀመራችን በፊት እስቲ ኑረዲን ማን ነው የሚለውን ነገር ለተመልካቾች በደንብ እናውቃለን። ቲክቶክም ላይ ፌስቡክም ላይ በተለይ ሚዲያው ላይ በደንብ እናውቃለን። ስለዚህ እስቲ ራስህን መጀመሪያ አስተዋውቅልንና ከዛ በኋላ ወደ ንግግራችን እንገባለን ኢንሻአላህ። ቢስሚላህ። ስሜ ኑረዲን ነስሮ ይባላል። ተወልጄ ያደግኩት አዲስ አበባ ነው። 4 ኪሎ ወይም ደግሞ ከ4 ኪሎ ከፍ ብሎ 5 ኪሎ የሚባለው ሰፈር አካባቢ ነው። በተለምዶ ግንፍሌ የሚባለው አካባቢ ነው ተወልጄ ያደግኩት። ጃርሜዳ የሚባለው ሰፈር አካባቢ ማለት ነው። ያው እንግዲህ ኑረዲን ነስሮ ተወልዶ አድጎ ለዚህ ሲበቃ ያው ዩኒቨርሲቲ 3 ዓመት ተምሮ ቲያትር ተማሪ ነበርኩኝ። አልহামዱሊላህ ረቢል ዓለሚን እንግዲህ ብዙ ነገሮች ቀይሮ ወደ ኢስላሚክ አርቱ ገብቼ ብዙ ቲያትሮችም አዘጋጅቻለሁ። እንዲሁም ደግሞ በተወሰነ መልኩ የተወሰኑ ድራማዎችን ዳይሬክት አድርጌያለሁ። የተወሰኑ ነሺዳዎችንም እንደዚሁ ዳይሬክት አድርጌያለሁ። ያው የረባ ስራ እስካሁን አልሰራሁም። ኦኬ። ቲያትር ነው ተመረቀው? አዎ። ስለዚህ ቲያትሮች ሰርታል። እስቲ ምን ቲያትር ምን ፊልም ሰርታል? እስቲ ፊልም ወደ 8 አካባቢ ሰርቻለሁ። ዓለማዊ ማለት ነው። አንድ ኢንተርናሽናል ፊልም ሰርቻለሁ። ለኦስካር የታጨ ፊልም ማለት ነው። ከዛ በኋላ እንግዲህ ያው ወደ እንትኑ ስለተጠጋሁ መሰለኝ ኢስላሚክ አርቱ ጋር ያው ባዶ ስለነበረ ወደዚህ መጥቼ እንግዲህ ሀብዬ የጀመርኩትም በጀዛ ፊልም ነው። ጀዛ ፊልም ላይ ያው የተወሰኑ ካስቶችን ወደኛ መሳብ የነበረብኝ ሰዎች ስበናል። ከነ አብራር አብዱ ጀምሮ ማለት ነው። ኢንሻአላህ እንግዲህ እንዲህ ያልን ቀጥታ ዋና የምናውቀው እንትን አለ። በተለይ ከወንድም አብዱራሂም ጋር ደረሳው የሚል እንዴት ነው? እስቲ ደረሳው አሪፍ ስራ ነው። ደረሳው በጊዜው የነበረው የካሜራ ጥበብ ዜሮ የገባንበት ታይም ነው። ግን በወቅቱ እናስተላልፋቸው የነበሩት አጫጭር ድራማዎች በጣም ሰው ዘንድ የማይረሱ ነበሩና በዚህ አጋጣሚ አብዱራሂም ጠንካራ ሰራተኛ ነው። ሀሩን ሚዲያ ማለት ነው። ከሱ ጋር ብዙ ሰርተናል የማይቋረጥ ማለት ነው። ያው ትንሽ እኔ ዘይሆን ወደ እነሱ ለማምጣት ብዙ ሞክሬያለሁ። ያው ቲያትረኛ እንደመሆን ደግሞ አያስቸግርህም። ለኔ ቀለል ያሉ ናቸው። እንግዲህ ከቲያትሮች ብዙ ሰርቻለሁ። ባይዘው ቲያትሮች ለመጥቀስ ያህል የ3 ወር ምርኮኞች የሚል አማተሮቹ፣ የቃቄ ወርዶት፣ ሚስጥሩ ነገር ነው። እሺ፣ ስለዚህ አሁን ወደ ኢስላሚክ ከዛ ከንትኑ ወደ ኢስላሚክ ከገባችሁ በኋላ በተለይ አንድ በጣም የምናውቀው ፕሮግራም ነበረ፣ ዝግጅት ነበራችሁ፣ የመድረክ ፕሮግራም ሀገሬ ዋና ትልልቅ ሰዎች ይቀርቡበት ነበረ። እንዴት ነው? እስቲ ስለሱ
ሀገሬ ፕሮግራም አልহামዱሊላህ 10 ደርሰን ነበረ። ያኔ ቁጭት ነው በጣም በቁጭት የተወጣ ነው ፕሮግራም ነበረ። እስከ 10 ድረስ ሄደናል። ያው የፋይናንሻል እጥረት ነው እንጂ መቀጠል የሚቻል ፕሮግራም ነው። ስለ ሀገር ፍቅር፣ ስለ ሀገር ተረካቢነት፣ ሙስሊሙ ማህበረሰብ ያገባኛል ጥያቄዎች እንዲነሱበት ማለት ስለ ሀገሩ ደንታ የሌለው ሙስሊም አለ። አንዳንዱ ደግሞ የሚያውቀው ከኢትዮጵያዊነት ይልቅ ለሳውዲ የቀረበው ሁላ እስኪመስል ስቲል ነው ይነሳል እኮ አይደለ? እናንተ ሀገር እኮ ይሄ አይደለም፣ እዛው ሳውዲያችሁ ሂዱ አይነት ነገር የሚለው ተወልደ ያደክበት መሆኑን እንኳን እንድትረሳ የሚያደርጉት የሌሎች እምነቶች አባላቶች አሉ። የሆነ ችግር በተፈጠረ ቁጥር እኛ ባይተዋር እንደሆነ መጤ እንደሆነ ነው። መጤ አይደለንም እኛ። መጤ ሁሉም ነው። ወደኋላ ከተጓዝን አብዛኞቹ መጤ እንደሆኑ ማሰብ አለባቸው። ራሳቸውን መጤ መሆኑን ማሰብ አለባቸው። እቺ ሀገር ውስጥ የተወለደ እምነት የለም ማለት ሐሳቡ ይሄ ነው። እዚህ ሀገር ውስጥ የተወለደ እምነት የለም፣ ሁሉም መጤ ነው። ሁለተኛ ደግሞ የታሪክ መዘለሎች አሉ። ሲጠራ ራሱ ማን እንደሚጠራ ይታወቃል። ከፊት ያሉት አሁን ቅርብ ብለን ብንመጣ ልጅ ኢያሱም እኮ ይዘለላል። እንኳን እሱ አይደለ ስንመጣ ታሪክ እንትን ስንል ልጅ ኢያሱ ይዘለላል። ለምን? ሙስሊም ነው ተብሎ ስለሚታሰብ ማለት ነው። ወደኋላ ስንጓዝ ደግሞ ከአክሱም ዘመነ መንግስት ጀምሮ ወደዚህ ስንመጣ ደግሞ የሚዘለሉ ብዙ አሉ። ለ15 ዓመት ኢትዮጵያን ቀጠለጥ አድርጎ የገዛው እኮ ኢማም አህመድ ይዘለላል። አዎ አክሱምን ማን ነበር የመሰረተው? አክሱምን ማን የቀረጸው? እንደ እውነታው እንነጋገር ከተባለ ብዙ ነገሮች እኮ ቢታዩ ቢፈለፈሉ አብዛኛው የሙስሊም አስተዋጽኦ ያለባት ሀገር እንደሆነች ይረሳል። ያን ደግሞ መረሳት ስለሌለበት የሀገር ይመለከተኛል ስለ ሀገር ማሳደግ ሙስሊሙ ማህበረሰብ እንዴት ተክቶ እንደሚሰራ መታወቅ አለበት። ሀገሪቷን እያሾረ ያለው እኮ ሙስሊሙ ማህበረሰብ ነው። ምንም ይሁን ምንም የመርካቶ ነገር ቢቆም እኮ ነገራት ዓለሙ ይቀየራል አይደል? በተለያዩ ቦታዎች የንግድ ቦታዎች ብንሄድ ያለው ሙስሊሙ ማህበረሰብ ነው። ስለዚህ ይህ ለሀገሩ ያለው ስሜት ነው። ሌላ ሀገር ሄዶ ቢሰራ ኖሮ ሀገራችን ትፈራረስ ነበር። ስለዚህ ሙስሊሙ መንቃት ስላለበት ስለ ሀገሩ ጉዳይ፣ ስለ ሀገሩ ፖለቲካ፣ ስለ ሀገሩ ኢኮኖሚ ብዙ ነገር እንደሚመለከተው ማሰብ መቻል አለብን። ስለዚህ ሀገሬ ተብሎ የተመሰረተው በዚህ ምክንያት ነው አይደል? ስለ ሀገር ጉዳይ ያገባኛል። ለልጄ ምንድነው ማወርሰው? ስለ ታሪክ ስነግረው ውሸት መንገር የለብኝም። ያለውን ሁኔታ ስለ ታሪክ፣ ስለ አብሮ መኖር። አሁን አንዳንድ ጊዜ ምን የሚባል አባባል አለ፣ ልክ በጣም የምትቆጪ ነገር ስለሆነች ነው። የሙስሊም በዓል ሲሆን ምድር የሚባለው ልክ ስለመቻቻል አይደል? ስለመቻል ነው። ለምድር የሚነሳው ስለሌላ ኢሹ ቀርቶ ነው እንዴ? ማን ነው ማንን የሚችለው? እኛንን ሁሌ ቻይን አይደለም። ለምንድን ነው የምንቻቻለው? መከባበር ነው። በቃ መከባበር ነው ያለብን። በቃ እኔ እናንተም ተከባብረን እንኖራለን። እኔም ያንተን ድንበር አላልፍም፣ አንተም የኔን ድንበር እንድታልፍ አልፈልግም። ስለዚህ ድንበራችንን ጠብቀን ከሁሉም ማህበረሰብ ጋር መኖር መቻል ማለት ነው። ስለዚህ ሀገር የሚለው ቃል ሀገሬ ብለን እንድናስብ ማን እኔ ሀገሬ ብለህ የምትመጣው ሀገሬ ነው። ስለዚህ ሀገሬ ማን ነች? ያንተ ነች። ስለዚህ በዚህ ውስጥ ነው መኖር ያለብን በሚል እሳቤ ነው የተጀመረው ማለት ነው። ስለዚህ ሀገሬ ብላችሁ በደንብ ሙስሊሙ ይመለከተዋል፣ ስለ ሀገሩ ይመለከተዋል። የኔ ሀገር ነው መጤ አይደለም የሚለውን ነገር ለማስተካከል ፕሮግራሞች እየሄዱ ነበር። አሁን ያው የሚታወቅ ነው፣ በደንብ ተመልካቾችም ያውቁታል ብዬ አስባለሁ። በደንብ በጊዜው ትልልቅ ሰዎች፣ ኢንፍሉዌንስ ፈጣሪ ሰዎች፣ ተጽዕኖ ፈጣሪ ሰዎች መጥተው መድረኩ ላይ ጥሩ ነገር ተጽዕኖ ሲፈጠር ነበር። ያ ነገር መቀጠል አለበት። ባይዘይ በጣም የሚገርም ነገር ሙስሊሙ ማህበረሰብ ብቻ ነበር የምንጋብዘው። ትልልቅ የሀገር ባለስልጣናቱም ሆኖ እንዲሁም ፖለቲከኞች ከሙስሊም ውጭ ማለት ነው። እነዛ ሰዎች መጥተው ስለ ሙስሊሙ ያላቸውን እውቀት መቀየር አለባቸው ብለን ስለምናስብ ነበር የምንጋብዛቸው። እነሱም ያወራሉ፣ ይናገራሉ፣ የሚናገሩትን ይዘው ይመጣሉ። የኛም ደግሞ ሙስሊሙ ማህበረሰብ ወይም ዳኢሁ የሚናገረው ስለ ሀገር ነው ማለት እዛ ጋር ዳዕዋ ሊያደርግ አይደለም የሚመጣው። ዳዕዋ ቢሆንም
ግን የሚናገረው ነገር ቁርአንና ሐዲስ አጣቅሶ አይደለም። ገባ? ስለ ሀገር ጉዳይ ነው የሚያወራው። በቃ ሀገር እንዴት ልቡስ መግባት እንዳለበት ምንም ሆነ ምንም እኮ ዱዓ ታደርጋለህ ለሀገር። ስለዚህ እኛ በቀን ስንት እናደርጋለን ለሀገራችን ዱዓ? በቀን 5 ጊዜ እኮ እናደርጋለን፣ ከማንም በላይ ማለት ነው። ስለ ሀገር ነው። ስለዚህ ከማንም በላይ እንደውም እኛ ነበር ይመለከተኛል ጥያቄ ነው በደንብ ማለት። ስለዚህ ሁሉም ማህበረሰብ እዛ ውስጥ እንዲኖር ነበረ ይህ እሳቤ ነበር። ሄዶ በአንዳንድ እንትኖች ተቋርጧል። ኢንሻአላህ ይቀጥላል ብለን እናስባለን በደንብ ማለት ነው። ኢንሻአላህ አሁን ወደ ሚዲያው እንምጣና ፌስቡክ ላይ በደንብ ቲክቶክ ላይ በደንብ ብዙ አድማጮችም ተከታዮችም አሉ። በደንብ እንቅስቃሴ ታደርጋለህ አይደል? እስቲ መጀመሪያ የጀመርክበትን ፌስቡክ መቼ ነው የጀመርከው? ቀዳሚው መቼም ፌስቡክ ላይ ነው። ፌስቡክ ላይ በደንብ ትጽፋለህ፣ ሪያክት ታደርጋለህ። ፌስቡክ ላይ አሁን ትንሽ ደከም ብያለሁ። ወደሚታየው አካባቢ ደግሞ መጥቻለሁ መሰለኝ። ማለት በተወሰነ መልኩ ማለት ራሴ አልታይም፣ ግን ለኔ የተመቸኝን እንትን ቲክቶክ ላይ ለመልቀቅ ሞክራለሁ። ያ ማለት እኔ ገዛኝ ነገር ነው፣ እኔ ያመንኩበትን ነገር ነው እዛ ላይ የምለቀውና ያ ማለት ሰው ተከተለኝ አልተከተለኝ አይደለም የኔ ጉዳይ። ዋናው ሰው ጋር ደርሷል ወይ ማለት ይሄ መልእክት ሊል የፈለገው ገብቶታል ወይ ነው ጥያቄው። የመጀመሪያው ሜሴጅ ፌስቡክ የጀመርኩ ከትምህርት ቤት ነው። ትምህርት ቤት ነው የጀመርኩት። ወደ 10ኛ ክፍል ነው 11 እና 12 አካባቢ ነው ገና እንደጀመረ አካባቢ ማለት ነው። ከዛ በኋላ ደግሞ ያው የድምጻችን ይሰማ ሁኔታዎች መጡ። ከዛ በኋላ ያው በውስጥ ነው እንጂ በግልጽ የሚባል ነገር የለምና የሆነ ኮርኮር የምታረግ ነገር እንትን ካልኩኝ ጽፋለሁ፣ ካልኮረኮረኝ ደግሞ ያው እና በቃ ኖርማል በእሱ ነው እንትን አልኩት። አብዛኛው ያው በድምጻችን ይሰማ እዛ እየጋለ እየተጋጋለ ሄደ። እንደውም አብዛኛው ሰው በድምጻችን ይሰማ የሚያቀኝ የለም እንደውነታው። ያው ድምጻችን ይሰማ ያው ብዙ እንቅስቃሴው غيب ስለነበር ውስጥ በውስጥ ነው። በውስጥ አሪፍ ነው። በውስጥ ደስ ይላል ማለት አንዳንዱ እንደውም እኮ የሰራውን ፕሮግራም እኔን የሰራሁት ብሎ የሚመጣም ሰው አለ እኮ። አንተ የሰራውን ፕሮግራም እኔ ነኝ ምናምን ሰው አለ። ግን ያው ዋናው መልእክቱ መተላለፉ ነው። የምትፈልገው ዋናው ሰው ጋር ደርሶ ትክክለኛው መልእክት ተላልፏል የሚለው ነው እንጂ ብዙ ነገር ካነሳንማ ይሄ እኔ የሰራውን ነገር ገልብጦ ብዙ ሰው ይወስዳል። ግን አንድ ጥያቄ ቲክቶክ ላይ ልምጣ። ያው ሞር ያለህበት ቲክቶክ ላይ ነው። አንዳንድ ቪዲዮዎች በተለይ ደግሞ አጌንስት ኢስላም ነን ሙስሊም የሆኑ ሰዎች ስኮላሮችም ሊሆኑ ይችላሉ። የተለየ ቪዲዮ ይደርሳል። የተለየ ቪዲዮ ለጥፋ እናያለን። ከየት ነው የሚመጡት? አንዳንድ ሰዎች ደግሞ አንተ ቪዲዮ ላይ ራሱ ገብተው በጣም የተለየ ኮሜንት ምናምን ታያለህ። ጠንከር ያለ ምንድን ነው? እንዴት ነው እሱ ነገር? አካባቢ የሚመስለኛል ተወልጄ ያደኩበት አካባቢ ስለ ሙስሊም ያላቸው አመለካከት ሊገርም ነው። በጣም ደስ የሚሉ ልጆች አሉ፣ የኔም ጓደኞች ስላሉ ማለት ነው። ነገር ግን ሌላው አሉ አስተሳሰባቸው ጠንጋራ የሆነ ሰዎች ማለት ነው። የተንሸዋረረ ሐሳብ ይዘው ይመጣሉ ማለት ስለ ሀገር ስለምናም በቃ ማለት ቅድም ያልኩ ነው። ቁጭቱ የሚመጣውም ከዛ ስለሆነ ነው። ይሄ በቃ እኛን የምንመራው እኛንን ስለዚህ የሚመለከተን የኛ ቦታ ነው የኛ እንትን ነው ይበዛብናል አይደል? የኛ ነው የኛስ ገባ? ለምንድን ነው እንትኑ መጽሐፍ አሁን ስለ መጽሐፍ የተነሳበት እንትን አለ። ለምንድን ነው ኢማም አህመድ የገባው መጽሐፍ ውስጥ የ5ኛ ክፍል መጽሐፍ እንዴት ይገባል ብለህ ተንገብግባ አይታት ከሆነ መስከረም ትባል ማለት ነው ዶክተር ነሽ ባይዘይ ተንገብግባ ስትናገር በጣም የተማረች ነች ምናምን። እኔ አልተማርኩም እንደሷ፣ ግን ይሄን አስተሳሰብ ግን አይጠፋኝም። ለምሳሌ አፄ ዮሐንስ ያ ሁላ ጨፍጭፎ እኮ ስንት ታሪክ ተጽፎለታል። ያውም የውሸት ትርክት ሀገርን ያስበላ ባንዳ ነው እኮ እውነቱን ስንነጋገር ባንዳ ነው። አፄ ጥርጊያ መንገድ እኮ ጠርጎ ያመጣቸው ጣሊያኖችን አንደኛው ዮሐንስ ነው እኮ። ይሄን አንካካድም ማለት ማን ነው መውጣት ያለበት? አገርን በስርዓት የመራው ሰው ነው ለ15 ዓመት ወይስ ሌላውን ፋሽስትን ይዞ የገባው ሰው ነው መከበር የነበረበት? ስለመተራረድ ስለምናምን ሲወራ
ሙስሊሙ ላይ ያለው የተንሸዋረረ ቅድም ያልኩ ነው ስለ ሀገር እኛን ነው እንጂ እናንተን አይመለከትም የሚባለው ነገር ደግሞ በጣም የምታስጠላኝ ነገር አለች። እኔ እኮ ሙስሊም ጎረቤት አለኝ፣ እኔ እኮ ሙስሊም ጓደኛ ምን አገባኝ? እሱ ጓደኛ ኖሮ ቤተሰብ ነው ይመለከተኛል። በቃ ስለ ሙስሊም ጥላቻ ካለው ያወራዋል። ወደደም ጠላ አከበርከውም አላከበርከውም ያወራል። ካወራ ደግሞ ትይዘዋለህ። እኔ ሳላወራ ነው መጠንቀቅ ያለብኝ አይደል? እከሌ እምነት ብዬ አልጠቀስኩም እዚህ ጋር አይደለም። በቃ እንደዚህ ለምን አልጠቅሰው? እንትን በጣም ይገርመኛል። እስላም እንደዚህ ለምን አክሱም ላይ ያሉት ሰውዬ ተመልከት። ትልቅ ሃይማኖት አባት ናቸው፣ ግን አይደለም ፕሬዚዳንት ናቸው እሳቸው። አክሱም ላይ እንደዚህ ሆኖ እንደዚህ ሆኖ ምን ማለት ነው? ስለዚህ ከየት እንደሚጀምር ማሳየት ነው ማለት ነው። ማለት እኛንን ወይስ እኛን ተናግሮ የሚሳደበው ሰው ነው መኮነን የነበረበት። ስለዚህ እነዚህ ሐሳቦች ብዙ ሰው ጋር አይደርሱም። ብዙ ጊዜ አይተው እኔ ደግሞ እንደ ከድምጻችን ይሰማ ጀምሮ እማያቸው ነገሮች ነበሩ። ማለት የተንሸዋረረ ሐሳብ የነበራቸው ከሆነ ጊዜ በኋላ የገባቸው በስም መጥቀስ ካስፈለገ ለምሳሌ እነ ዳንኤል ክብረት እኮ ተመልሰዋል አይደል? አመለካከታቸውን ቀይረዋል በማንበብ የነበራቸውን ነገር ማለት ነው። ማለት ጥላቻ ይሰብኩበት የነበረው በግልጽም ተናግረዋል፣ ይቅርታም ጠይቀዋል። ማለት እንደዚህ አልነበረም አመለካከቴ ነው። ስለዛ ሰው ሳያውቁ ማለት በተነገራቸው ነገር ብቻ ነው። ስለ እስልምናም ሲነገር በተነገረው ብቻ ነው። ለምን በተነገረው ብቻ ሰው ይሄዳል? ማንበብ እየተቻለ አይደል? ጂሃድ ሲባል ሰው ጋር የሚመጣውን ነገር አሰቡ። ጂሃድ እኮ ነው ያልከው፣ ሌላ ነገር አይደለም። እዚች ሀገር ላይ ጂሃድ መታወጅ አለበት አልኩ እኔ። እዚህ ሀገር ላይ ጂሃድ መታወጅ አለበት። አዎ መታወጅ አለበት። ከማን ጋር? ከነፍስ ጋር ሊሆን ይችላል አይደል? የሰውን እንቅፋት ማንሳት፣ ቆሻሻ ምንድን ሽንት ቤት በጎረቤታቸው አካባቢ የሚሄድ ከሆነ እነዛን ነገሮች ማጽዳት ራሱ እኮ ጂሃድ ነው አይደል? ነው ብዙ ነገሮች እንትን የሚሉት እነሱ ግን ወደሚፈልጉት ነው የሚቀርጹት አይደለም? ኦፍ ኮርስ ስለ አስተራረድ ሲነግርህ እኮ ወደ ሌላ የሚከትሰው እኮ ነው ያለው። የፊት ለፊቱን ቆርጦ በቃ አሁን ያ ሰው መጥቶ ይቅርታ ያውም የለበጣ ይቅርታ ሲጠይቀን ምን አይነት ስሜት? ቅርብ ነን፣ ለማንኛውም ቅርብ ነን፣ ስሜታችን ቅርብ ነው። ይሄም በቃ ባየነው ነገር በጣም ቅርብ ነን። ምንድነው ለማለት የተፈለገው? ይሄ ነገር ልክ ነው እንደው ቢጠፋ እንኳን በዙሪያ ባሉ ሙስሊሞች ዙሪያ አራውንድ ባሉ ሙስሊሞች ቼክ አድርገ ምናምን የማለት ነገር የለም። ያው ይቅርታም ሲጠየቅ ቪዲዮውን አይቼው ነበረ፣ አይተነዋል። ቪዲዮውን አይቼው ነበረ፣ የተቆራረጠ ነው የደረሰኝ። ቼክ የማድረግ ነገር የለም። ወዲያው ቪዲዮ ደረሰ፣ ወዲያው ሰራ፣ ከዛ ህዝብ ይሄ ነው እንትን አለ። ታሪክም ላይ እንደዚሁ በተመሳሳይ መልኩ ነው ትክክል የተሰራው። ሙስሊሙ ጋር ቢሆንስ? ጥያቄው ሙስሊሙ ጋር ቢሆንስ? እኛ ጋር የሚቀድመው ኩርኩም አይተው ከሆነ መድረክ ላይ እንደ እውነታው ስንነጋገር መድረክ ላይ ተሳስተው የአንድን እምነት አንቋሸው ወይም ደግሞ ከሌላው ጋር የሚያጋጭ ሐሳብ ቢነሳ ምላሽ የሚሰጠው ከዛው መድረክ ነው። ምላሹ እዛው ነው። ሌላው ማህበረሰብ ጋር ደግሞ እየተሰደበ እያየ ምን እያለ ለምን ዝም እንደሚል አይገባኝ። ሙስሊሙ ምንድን ነው የሚለው? የሰውን እምነት አትንካ። ለምን ያንተን የሚነኩብሃል? የሰውን አትንካ ማለት ድንበር አታልፍም። ድንበር እንድታልፍ አልተፈቀደልንም ማለት ዝም ይላል። እነሱ ደግሞ አጀንዳውን ያንቀሳቅሳሉ ማለት ነው። አንዳንዴ ደግሞ ያው የሚሰጡትን የሆነ ለዘብ ማድረግ ነው። ሰምተህ እንዳልሰማህ የምትሆነው አለ። ግን ጠንከር ብሎ ሲመጡ ግን አንተም ጠንከር ያለ ምላሽ መሰጠት አለበት። ማለት ምንድነው? ግራህን ለመታ ቀኝህን ስጥ እኛ ጋር አይሰራም አይደል? ግራህን ከመታ ቀኙን በደንብ አድርገህ አጣፋው። ወይም ደግሞ ቀኝህን በጥፊ ከመታ በቦክስ አይነ ስቡን ታጠፋዋለህ። ለምን? ይማራል። ሲመጣ ዝም ካለ እንዳስፈላጊነቱ ይወስዳል ነው። ስለዚህ አሁን በፊት ዝም ነበር የሚለው ተገዢ ነበር ማለት ምንድነው የሚባለው? በዲስኩር አድክመውናል።
ገባ። አሁን ደግሞ የተማበረ ማህበረሰብ አልহামዱሊላህ ረቢል ዓለሚን። በፊት ነጋዴ ላይ ነበር ንግድ ላይ ነበር ሙስሊሙ ማህበረሰብ የሚሮጠው። አሁን ሚዲያውን መያዝ ችሏል። የሆኑ ነገሮችን ማለት መመለስ መቻል ራሱ ትልቅ ነገር ነው። መንቀሳቀስ ማለት እዚህ ፖድካስት እኮ ትንሽ እናወራለን። ሜምበር ቲቪ አለ እንተራለ እዚህ ጋር በጣም ብዙ አሉ። ምላሽ መስጠት የሚቻልበት መድረክ ራሱ አለ። ለውጥ አለው። ሚዲያ በጣም ብዙ ያስፈልገናል። ስለዚህ ምላሾቹ በእነዚህ ቁጭቶች እዛ ጋር የነበሩትን ነገሮች ለማምጣት ነው ማለት ይሄ ነገር እስኪ እዩት። እኔ ባልናገረው አንደበት አጥቼ ባልናገረው ብዙ ሰው ይሰራበታል። ደስ የሚል እሱ ነው ማለት እኔ እዩት ነው። ይሄው ለምንድነው ምላሽ ያልሰጠው የሚል አለ እኮ አይ አይደለም መልስ ከኔ አጠብቅ። ተገቢው ሰው ደግሞ መልስ ይሰጣል። ሰው ለዛ ሰው የሚመጥነው ሰው መልስ ይሰጣል። ያ እኔን ያስደስተኛል። ስለዚህ ቪዲዮዎቹን የምታገኘው እንዲህ ሪያክት ከምታረጋግባቸው ከሚከታተሉ ሰዎች አሉ። ከነሱ ተወስደና ወደ ሙስሊሙ እዩት ይሄን ያህል ነው ሪያክት እየተደረገ ይመጣል ማለት ነው። መርሐባ ኑረዲን በጣም ተቆጭ ነው። በጣም ተናዳጅ ነው። ልክ አለው። የተወሰነ ይታገሳል። ከዛ በኋላ ግን ከተናደደ በኋላ ይሰነዝራል የሚል ነገር ሰምቻለሁ። እስቲ እንዴት ነው? እንጃ እኔ አላውቅም። እኔ አልችልም። የሆነ እንደውነታው እስቲ አጋጣሚ ሳለ ይኖራል። ብዙ ማለት ድንበር ስታልፍ ደስ አይለኝም። ማንኛውም ሰው ሀብታም ይሁን ደሃ ይሁን ማንም ይሁን ማለት የሆነ ድንበር አለ። የሰውነት ልክ የሚባል ነገር አለ። ማለት የሰውነት ልክ ማለት ለሆነ ሰው የምትሰጠው ነገር ምናልባት እኮ በማያገባኝም ልገባ ይችላል። ያ ማለት አንተ ከምታሳየው ማለት አንዳንድ ሰው አሁን ስለቆሸሸ ቆሾ የኛ ጓደኛ ሆኖ ቆሾ ስለመጣ አንተ ብታንጓጥጠው በቃ የመጀመሪያው ጥላቻ አንተ ላይ ማለት ምን አለበት አሁን ለዚህ ሰው የሆነ በቃ ሱሪው እንዳየነው ነው አይደል እንደው በሆነ ነገር እንዲጸዳለት ብናረገውስ የሚለው ነገር ሊመጣ ይችላል። ለምሳሌ ታክሲ ላይ ስትሄድ ደግሞ የሆነ ነገሮች የሚያጋጥሙ ብዙ ነገሮች አሉ። አይሆኑ የሚናገሩ ሰዎች አሉ። በነዛ እኔ አልችልም ማለት ማልችልባቸው አገር ለምሳሌ እኔ በምንም የማልችለው በእምነቴ ጉዳይ ነው። በእምነቴ ጉዳይ ከማንም ጋር ጋጫለሁ። አብሮ አደግ ሆነ አልሆነ ማለት አይሆኑ ነገር ሲሰጠዋል። ቅድም እንዳወራው በዛ ዙሪያ ላይ ብዙ አጋጣሚዎች አሉ። ማቃቸውን ነገሮች አታውቅም ተብለ እነሱ አግሬሲቭ ሆኖ ሲመጡ ቅድም ግራህን ለምታቀኝን ስጥ አይሰራም። ምታስተምሩ አንዳንዱ ሰው ማለት ምን መሰለ ሊያስተምርህ የሚመጣው ሰው በጉልበት ነው። በጉልበት ሊያስተምር የመጣ ሰው ማንም አይመልሰኝም። ምንም ይሁን እኔ አልችልበትም። እውነታው ማለት ይሄ መለማመጥ ምናምን የሚባለው ነገር አይሰራም፣ አልፈጠረብኝም። ወደ ቁርአን ባንክ እንምጣ። ቁርአን እንዴት ነው ባንክ እንግዲህ የምናውቀው ፋይናንሲንግ ምናምን ነው የምናውቀው። እስቲ መጀመሪያ ላይ የቁርአን ባንክ የሚለው ሐሳብ እንዴት መጣለ? የመጀመሪያው የተመሰረተችበት ሁኔታ ኑር ቁርአን ባንክ መጀመሪያ ቁጭት ነው። እሱም እንደ ሀገሬ ማለት ነው። ማለት ቁርአኖች በየቦታው ማጠር ጀምረው ወደ አፋር አካባቢ ወደ 10,000 ቁርአን ያስፈልግ ነበርና ለዛ ማሰባሰብ ሂደት ውስጥ ገባሁና አንድ ጓደኛዬ እንዲሁም አንድ እህታችን አለችና እዛ አካባቢ በጣም ቤተሰብ ነን ከልጆቹ ጋር ቁርአን ማሰባሰብ የሚባለው ነገር በቃ ያኔ ነው የመጣብኝ። ባንክ የሚለው የመጀመሪያው ነገር ባንክ ላይ ምንድነው የምታረገው? አንተ ባንክ ላይ ታጠራቅማለህ፣ ታስቀምጣለህ ገንዘብ። እኛ በመናቀው ፋይናንሲንግ ነው ያው ለተጠቀመበት መጀመሪያ ሰርተህ ሴቭ አድርገህ ባንክ ያው እንትኑን አይደለም የምናየው ትርጉሙ ምናምን ሳይሆን ባንክ ሲባል አሁን ሰው የሚያውቀው የሚያስቀምጥበት ቦታ ነው። ከዛ ሲፈልግ ሊጠቀመው ማለት ነው። በአለማዊ እያወጣ ሊጠቀምበት ማለት ነው። ምን ልትሆን ሀብታም ልትሆን ሴቭ ምን ታረግበት
ይሄኛውን ታከናውናለህ። ለአኺራስ ምን ቆጥበሃል? ኦኬ ባንክ ነው የምትቆጥበው። ስትቆጥብ ዝም ብለህ አይደለም የምትቆጥበው፣ ትርፋማ ያው ማለት ኪሳራ የሌለው ወለድ የሌለው ማለት ነው። ስለዚህ ቁርአንህን ሴቭ አድርግ። ቁርአንን ሴቭ ማለት 400 ብር የምትገዛው ቁርአን በቃ ባንክ ነው፣ ትልቅ ባንክ ነው ኦልሬዲ። በቃ ከዛ ግን አጅሩ ያው አኺራ ነው ኮንሰፕት። የሚገርመው ነገር ልንገርህ ማለት እኔ እውነታውን የምነግርህ ከዚህ ሄጄ ለአንድ ሰው ስጥ የማገኘውን እንደማሰላ ታውቃለህ። ሂሳብ ማለት ከአላህ ጋር ማወራረድ ምን ይሆን አጅሩ? አዎ እቺን ነገር ማለት አንድ ሰው ቀርቶበት የምርም ከዛ ቀርቶ እሱ ያስቀራው ከዛ እንደገና ደግሞ በአንተ ምክንያት ነው እዛ ከዛ እንዴ መገመት ይገባል። የትርፍ ነው ያለው። በዛ ላይ ደግሞ ኢላ ضعفን كثير ይባላል እየተባዛ የኛ እኮ አንዶም ሴቪንግ እሱ ነው ነፍ ነው ብዙ ነው። ባንክ ይበልጣል። ባንክ የምትባለው የአላህ ባንክ በላጭ ነው። መቼ እንዴት የሚለውን ነገር አታውቀውም አንተ ማለት ይባዛልሃል። የማታውቀው የቆጠብከው አንዴ በቃ ዝም ብሎ ይሄዳል ማለት ነው። ለመስራት በጣም ኢኒሺዬሽን ይፈጥራል። በጣም እንዲህ ካልኩሌት እያደረከው ከሄድክ ለማይንድ እሺ የነገርኩ እኮ ቁርአን አልኩ አንዷ የ400 ብር ቁርአን ይዘናት ሄደን ከዛ በእያንዳንዱ አንቀጽ በእያንዳንዱ ፊደል ረመዳን ሳይሆን በስንት ነው የሚባዛው? በ10 አንዷ አንቀጽ አንዷ እኮ አሊፉን ሐርፉን ከዛ በቃ ወላሙን ሐርፉን እሺ ስንት ነው ያለው? 144 እነሱ ደግሞ ስንት ፊደል አላቸው? ዝም ብሎ ቢቀራበት ራሱ ማለት ነው። አንድ ሰው ያነሳ ቢቀራ ከዛኛው ሳይጎል አጅርህን ታገኛለህ። ከቀሪው ሳይጎል ከያንዳንዱ እኮ ነው ማለት። ስለዚህ ይሄኛው በላጩ እንደሆነ ታውቀዋለህ። የማይመነዘር ማለት ነው ማለት ብሎ ይቀመጣል። አላህ ጋር የሚታሰበው ሂሳብ እኛ እናውቀው አይደል? በጣም ብዙ እሱ ጋር ሲታስ እንዴ ይሄን ሰርቼ ነበር ወይ ልንል ነው ማለት ነው። ግን ያስቀመጥካት ነገር የትኛዋ ነጃ እንደምታወጣ አታውቅም። ያቺ በጫሟ ውሻ ያጠጣችውን ጀነት የገባችው አለች አይደል? አንተ ደግሞ አንዷን ሰጠህ የቱ ጋር ደርሷ የትኛው እንደሚሆን አናውቀውም። ስለዚህ ይሄ ባንክ አላህ ደግሞ በጠረጠርክበት ቦታ ነው። ስለዚህ እኛ ምንድነው የከፋ አደጋ የምትለው ደርሶብን አያውቅም። የትም ብገባ እኔ ምንም እንደማይደርስብኝ አውቃለሁ። ቦማ ይፈነዳል፣ መኪና የሆነ ነገር ይሆናል፣ ግን እኛ ላይ ምንም ሆኖ አያውቅም። አልহামዱሊላህ ረብል ዓለሚን። በጣም እርግጠኛ ነኝ እኔ፣ ጓደኞችም እንደዛው እርግጠኞች ነን። ስንሄድ በኮንፊደንስ ነው የምንሄደው። እንሄዳለን እንትን አስፈል እንትን ተዘግቶ ምናምን ስንባል ችግር የለም። አንዳንድ ነገሮችን አትዳፈርም። ያው የሴኩሪቲ ችግር ያለባቸው ቦታዎችም ቢሆን እንትን ያሉ ቦታዎች ላይ ሌላው ማዳን እየቻልክ እንትን መደናቀፍ እንዳይሆን አንድ ቀን ሉዝ ብናረግ እንትን ተወላል። ታስረን እናውቃለን ምናምን አሪፍ ነው። ታስረን ስንወጣ የተፈጠረ ነገሮች አሉ ማለት የራሱ ሆነ እንትን አለ። ችግሮቹ ላይ እንመጣበታለን። ግን እንደው እስካሁን ድረስ ምን ያህል ቁርአን አከፋፍላችኋል? ብዙ ሰው የማያምነው ነገር አለ። እሱ ነገር በ30 ጁዝ ደረጃ 1 ሚሊዮን ደርሰናል። ከ1 ሚሊዮን በላይ ማለት ነው። አንድ ጁዝ ምናምን ሳይቆጠር ማለት ነው። ኑራንያው ሳይቆጠር እነሱም ከቆጠር ብዙ ለመቁጠርም በጣም ከባድ። እሺ ስታስበው እንደዚህ በቀላል የሚታሰብ አይደለም። በገንዘብ ብትተምነው በጣም ብዙ ነው። እጅግ በጣም ብዙ በገንዘብ ቢተመን ማለት ነው። እኛ ጋር ዋጋዋ ትንሽ የሆነችዋ ነገር በጣም ብዙ እንትኖች አሉና ከ1 ሚሊዮን በላይ ቁርአን አከፋፍላችኋል። አልহামዱሊላህ ረብል ዓለሚን። የቁርአን ጥያቄዎች በየቦታው የሚነሱ ይመስለኛል። በተለይ አሁን በደንብ እየታወቀ ነው ኑር የቁርአን ባንክ በየቦታው ላይ እየሄደ በቪዲዮም በምንም እያየን ነው። እንዳየነው ከሆነ ችግሮቹ በጣም ብዙ ናቸው በየቦታው ማለት ነው። እዛም የቁርአን ችግር አለ፣ እዚህም የቁርአን ችግር አለ። ስለዚህ ጥያቄዎቹ በጣም ይበዛሉ ማለት ነው። የሚመጡ ጥያቄዎች ይኖራሉ በጣም በየእንትኑ ማለት ነው። እንዴት ነው የምታስተናግዱት? ጥያቄዎቹስ እንዴት ነው የሚመጡት? እስቲ
እኛ ጋር የሚመጡትን ሰዎች የምናስተናግድበት መንገድ የተለየ ነው። የመጀመሪያው ዝም ብሎ ሰው ስለመጣና ቁርአን ቸገረኝ ስላለ አንሰጥም። ከዚህ በፊት የደረሱብን ነገሮች ስላሉ ማለት ነው። ቁርአን ሰተናቸው ማህተም ያለው ቁርአን ከገጠር መጥቶ እዚህ ተሽጦ እኛው ቤት የመጣበት ጊዜ አለ። ማህተም የተደረገበት ቁርአን ማለት ነው። እናንተ ሰጣችሁት? እኛ ሰተን ከዛ ተመልሶ መጥቶ እዚህ ተሽጦ እኛ ራሳችን ቤት የመጣ ቁርአኖች አሉ። ስለዚህ ይሄንን ስናይ ደግሞ ትንሽ ጠንከር ማድረግ አለብን የሚል ነገር መጣ። የትኛውም ሰው ስለመጣ አንሰጥ። በተመሳሳይ ደብዳቤዎች ፎርጂድ የተሰሩ ማህተሞችም ሁላ አግኝተናል። ያው በደብዳቤ እየጠየቁ ማለት ነው። በእናንተው እኛ ጋር ማለት ቁርአን ለመውሰድ የሚመጡ ሰዎች አሉ። ዝም ብሎ እኛ ጋር ሲመጣ ማለት እያጠነከርነው ነው ይሄድ ነው። ምንድነው ቁርአን አንድ ሰው ሊያመጣ ሲል ታማኝነት ይፈልጋል። የመጀመሪያው ማለት ሰደቀቱል ጃሪያ አይደለ? ሰው አድርስልኝ ብሎ የሚመጣው ኃላፊነት አንተ የምትወስድ ከሆነ ኃላፊነቱን ስትወስድ ማድረስን ማረጋገጫ እንፈልጋለን። ዝም ብለህ እንድትወስዱ አንፈልግም። ስለዚህ ከአንተ ማረጋገጫ ስለምንፈልግ የመጀመሪያው ስልክ ቁጥር፣ ደብዳቤ፣ የዛ ማህተም መኖሩ፣ ከዛኛ ደግሞ ደውለን እዛኛው ጋር ቼክ አድርገን እውነትም እንትን ብለዋል ማለት በጣም ከፍተኛ ከሆነ ብዙ ከሆኑ እኛ ራሳችን እንጓዛለን እዛው ቦታው ድረስ። ያንን አረጋግጠን ደግሞ እኛው ራሳችን ለማህበረሰቡ የሰጠንን አማና ማድረሳችንን ደግሞ በየጊዜው እናሳያለን። ስለዚህ የባሰውን እያያችሁ በደንብ ቼክ እያደረጋችሁ ነው። በጣም ማለት ምንድነው ከበጣም መጥፎ የሚባለው እየመረጥክ መጥፎ ምናምን እያልክ እጅግ በጣም ጥሩ እጅግ ምናምን እንደሚባለው ማለት ነው። ልክ እንደዛ የባሰበት በጣም ታች ያለው ማህበረሰብ እንትን ካልከው እሱ ጋር ነው የምንሄደው። ስለዚህ እንትን እያለን ነው እየቀነስን ነው የምንመጣው እንጂ እንደ ችግሩ እንደ ቁርአን እንደ ችግር ቁርአን በጣም እንዳለበት አካባቢ እየተመረጠ አንድ ሰው መተው ጠይቀው እንደ መድረሳ መተው ጠይቀው ምን ያህል ማክሲመም ምን ያህል ጊዜ ይቆያሉ? እንዳለ ስቶክ እንዳለ እንትን ይቆያል። ስቶክ ውስጥ ያስቀምጥናቸው አሉ። አሁን በየ2 ዓመቱ የሚሰጡ አሉ። በጣም ከፍተኛ ለጠየቁን ግዴታ ምንድነው መጠራቀም መቻል አለበት። ለምሳሌ አሁን ጉጂ አካባቢ በአንዴ 20,000 በአንዴ 30,000 ጠይቀናል። እንደዛ ስንጠይቅ ያው ካልተጠራቀሙ ዝም ብለን ልንሰጥ አንችልም። ጊዜውን እንጠብቃለን ወይ ሰዎችን ያው አንዳንድ ጊዜ አንዴ ነው እስካሁን ጊዜ ድረስ ላይቭ የወጣነው በቁርአን ጥያቄ ማለት ሲብስብን እጃችን ላይ ከሌለ አማራጭ ስለሌለ እንደዚህ አይነት ነገሮችን እናደርጋለን። ቁርአን ለማከፋፈል በየቦታው በየጋራ ሸንተረሩ በደንብ ትገባላችሁ። በደንብ አሁን ደግሞ በጣም ጥያቄውም እየበረታ ይመስለኛል። እስቲ ገጠመኞች አለ ወይ? እዛ ስትሄዱ ቅድም አንስተኛል የታሰርንበት ቦታ አለ ምናምን ብለኝ የከበዳችሁ አንዳንዱ ቦታ በእግርም በምንም በጣም ትገባላችሁ። በጣም ሐሰል ያያችሁበት እስቲ አንዱ ገጠመኞች አንሳልኝ። ከባድ የሆነበት ቦታ የመጀመሪያ አካባቢ ወደ አፋር አካባቢ ስንሄድ ነው። ሙቀት እንትኑ ሃይ የሆነበት ታይም ነው። በዛ ላይ ደግሞ የሶማሌና ኢሳ አፋር የአፋር ሁለቱ ጸብ ላይ የነበሩበት ታይም ነበርና ዙረታችን በጣም እንትን ነበረ። በወሎ አድርገን አፋር ዙሪያዋን ዞረን ከዛ የምንመለስበት ታይም ነው። ያ ማለት ደግሞ በጣም ብዙ ቦታዎች እየሄድን ነበረ። እና አጋጣሚ ደግሞ መኪናዋ መጨረሻ እንትንች የሆነ ቦታ ላይ ምን እንደሚነካት አድርገ ቀጥ የምትልሽ ድንገት ነው የሆነ ለረፍት በቆምንበት መኪናዋ ቀጥ ልትል ትችላለች። በቃ እሱ እስኪስተካከል ምናምን የሆነ ሰዓት በጣም ደጋግሜ ያስቸዋለሁ። የሆነ ሰዓት በቃ ቀጥ አለ መኪናው። እዛው አፋር ወደ አፋር ደግሞ የሚገርም ነገር ዋናው ሁለቱ የሚጣሉበት ቦታ መሀል ላይ አስፓልት መሀል ማለት ከአስፓልት ማዶ ምሽግ አለ፣ ከአስፓልት ማዶ ምሽግ አለ። እዛ በቃ ጦርነት እንትን የሚባለው ከዛ እያየናቸው እንደዚህ ይመጣሉ ማለት ነው። ሊረዱን የቆሙ መኪኖች ሁላ ነበሩ።
መኪኖች ነበሩ ቆመው እንትን እየሰጡ ነው ማለት ልክ ሲመጡ ሲያዩ በቃ እንትን አስቀምጥልን ምናምን ብለው ብቻ እነሱ አስነስተው ነዱት። እሺ እዛ እነሱ ነዱት። በቃ እንዴት ይነሳ መኪናው አልነሳም ማለት ብቻ እንደምንም ተነሳ ማለት ነው። እንደመነሳ ሲል ደግሞ እንቱን አትሰራም ነበር ምንድነው ላይቷ እሺ ቀን ላይ ነው እኮ ላይቷ አልሰራ ቆይ አንዴ እንትኑ ማለት ነው ሹፌሩ ቆይ አንዴ ላይቷ አላስተካክለው ሰዎች እየመጡ እየሄዱ እሺ በቀን ላይቱን ላስተካክለው በቃ ኮረርኩት አይቀር ረበለው አትላ በቃ ጮክታቸው ራስ አረሰው ለምን መሃል ላይ ነው ያለ ነው ያየኸው ነው እኮ እዛ ጋር እኮ ይታኮሳሉ እኛው ትንሽ ከሄድን በኋላ በቃ እንዴት አድርጌ ብቻ ልጁም ደንግጧል። እኔ ጮኩት ጩኸት እሱ የለም በቃ በእንትኑ የለም ማለት ይችላልና ያ አጋጣሚ አለ። አንዳንዴም ደግሞ ያው እዛው አፋር ላይ እንደዚሁ ላይትም ቢያለ ማታ ሰርተን ጭፍራ አካባቢ ይባላል። ከዛ ስንመለስ ወደ ማደሪያችን ስንል እንዴት ላይቱ ቀጣል ቢጎረኩት ምን ከዛ ሰዓት ሄዷል። ያለንበት ቦታ ደግሞ በጣም ትጭሽ ያለ ቦታ እዛው አታድር ነገር ደግሞ የሚመች ቦታ አለ። የሚገርም በምን እንደሄድን ታውቃለህ? በሞባይል ባትሪ እንዴት ሞባይል ባትሪ እንደዚህ አውጥተን ማለት ከዚህኛው መስኮትና እንትን አድርገን አይታይም እንዳላችሁ ብቻ ለመንገር ነው እንጂ ለእናንተ አይታይም። ለእናንተ ሳይሆን ለሚመጣው መኪና እንዲታየው እንጂ ለእናንተ በሞባይል ባትሪ አይታይም። አማራጭ የለንም። ካልሄድን ማደሪያ የለም። የት እንሄዳ ጊንጥ ምን ያህል ኪሎ ሜትር ነው የምትሄዱት? ቢያንስ ለምሳሌ 67 ኪሎ ሜትር ተጉዘናል። እንደዚህ ይዘን ማለት ነው። በቃ ማለት እንደዚህ አይነት አጋጣሚዎች በጣም ብዙ ናቸው። ጣራ ላይ ሞልቶ ትሄዳለህ። ሰው ሞልቶ ደግሞ ማለት ነው ውስጥ ይሞላና አሁን አንዳንድ ሸኾች አሉ፣ ትላልቅ ሰዎች አሉ። ትላልቅ ሰዎች ደግሞ ሲኖሩ አማራጭ የለህም ማለት እነሱን ከላይ አድርጋት ወይ ደግሞ ይዛቿቸው የምትገቡ ትልልቅ ሰዎች አሉ። ማለት አማራጭ ስለሌለኛ ከላይ ይሆንና ታቁጭ ብለው እንጆ ያርክ ትሄዳለህ። እነዚህ ያመለከቱ ሰዎች ናቸው ይዛቿቸው የምትሄዱ ሰዎች? አይ ይዘናቸው የምንሄድ ሳይሆን እዛ አካባቢውን ያሳዩ እዚህ ጋር ነው እንትኑ የሚሉ ሰዎች መጀመሪያ ደብዳቤ የጻፉልን ሰዎች እነዛን ሰዎች ይዘናቸው ልንሄድ ስንል ያው ሁለት መኪና አቅሙ የለንም። ይሄኛ አንድ ተከራይተን ስለምንሄድ መኪናዋ ኪራይ ነች። አዎ ኪራይ እስካሁንም ኪራይ ነው። አልহামዱሊላህ ጥሩ ሰዎች ሰጥቶናል አላህ። መኪናው የኪራይ ናቸው ሁሉ። መርሐባ። ስለዚህ በጣም ሌላ እስቲ ከአፋር ውጭ በጣም አፋር አንዴ እንደዚሁ ደግሞ አፋር ላይ ብዙ ነገር አጋጠመ። ሰዎች ምርጥ ናቸው። ቢስሚላህ ማለት ምንድነው የሚባለው የዋህ ስለሆኑ ማለት ይሄ ልበ ንጹህ ነው። ወደዱ በቃ ከምንድነው የሚባለው ምን አይደለ በቃ እንደዚህ አይነት ሰዎች ናቸው። ከሰለምክ ስልምልም ስልምልም ማለት እነሱ ከካምኑ ምን ነው እና በጣም ደስ የሚሉ ናቸው። የሚገርምህ ማለት ነው ይሄ ለነገሮች የሚጨነቁት ነገር የለም። እኛ አንዴ ይኸውልህ ምን ሆነ መሰለህ እንደዚሁ እንዳልኩ ዞረን ስንመጣ ይመስለኛል ከበረሃሌ ወደዚህ መጥተን ነው። በረሃሌ ከዛ ኩናባ አካባቢ ደርሰን ነው የመጣው። በጣም ደክሞናል ማለት የኩናባ ዳገቱ ምኑ በጣም ከባድ ነው። በጣም አፋር ለምታይ ትንሽ እንትን እንዳትመስል አፋር ራሱ ብቻውን አንድ ሀገር ነው። ቢያንስ አፋር ስትል ልክ ምንድነው ሰመራ አዋሽ ከገባ በኋላ ያለው ርቀት የአንድ ቀን መንገድ ወይም የሁለት ቀን መንገድ አፋር እስክትወጣ ድረስ የሁለት ቀን መንገድ ያስኬዳል። ወደዛ ከሄድክ ማለት ነው። አሁን እንዳልኩ ኩናባ ምናምን ብለህ ጅቡቲ ምናምን ብትገባ ረጅም መንገድ ነው ብቻ። ይኸውልህ ከዛ መጣን። ነዳጅ የለም የሚያደርሰን የተወሰነ ቦታ ነው። እሺ አንዱ ልጅ ነዳጅ እንደሌለን እየነገረው ማለት እዛ መድረስ አለበት እና የት ነው እዚህ 4 ኪሎ ሜትር ነው እዚህ ጋር
አንተ ነዳጅ የለንም ራሱ ያለው ማለት ልጅ ችግር የለም ና አንተ ምናምን እዛ ልጅ አይ በቃ ይወስዳቸዋል እሱ ምናምን አለች። ልጅቷ ደግሞ አላወቀችም። የምርም ቅርብ መስሏታል። የተወሰኑ ቁርአኖች ይዘናልኛ የያዘው ትርፍ መጥቶብን እዛው ጥሏት በጣም እና ልንሰጥ ስለፈለግን ዝም ብለን እንዳንሄድ በመንገዳችን ሰተን እንለፍ በሚለው ነዳጅ የለንም ብያለሁ። ልጁን አይተህ ነው የምትንቀሳቀሰው። ወንድሜ 80 ኪሎ ሜትር ነው ይዞ ነው ሄደው እዚች ያለ ወላሂ እንዴት በቃ እኔ እየተቀየርኩ ስመጣ ያለ አባስ ጓደኛዬ ማለት ልጁ ዘና ብሏል። በቃ ዘና ማለት እግሩ ወላሁላ እንትን ዳሽቦርዱ ላይ እንደዚህ አርጎት ቆም ስንሄድ አንተ ልጅ ታው ነዳጅ የለውም እኮ ይላል። ወይው እኮ ደርሰናል እኮ ይላል። አዎ እንደዛ ነው የገጠር ሰው የክፍለ ሀገር ሰው የገጠር ሰው እዚህ ጋር የሚሏቸው በጣም ብዙ ነው። ይሄን እነሱ 80ውን እኮ በእግራቸው ይሆናል የሚሄዱት እኮ። አዎ ይሄዳል። እሱ የሚመላለስ ብዙ ቦታ ማለት ነው። ብዙ ቦታ አጋጥሞናል። ሰውዬናም እንደዚህ 6 ኪሎ ሜትር እዚች ጋር ብሎን والله እዚች ጋር ብሎን ማለት ነው። ትደሰታለህ እኮ ቦታው ላይ ስትደርስ እኮ ደስተኛ ነህ ማለት በቃ የምታገኘው ምንድነው ይባላል የተቸገሩ የምርም ታገኛለህ። ቁርአን የናፈቁ ሰዎች ታገኛለህ። ያለኛ ልዩ እርካታ ነው። ችግሮችን ግን ስታስባቸው ያስቁኛል። የሚገርምህ ነገር ግን አላህ የሆነ መንገድ አለው የራሱ ብዙ የሰዎቹ ሪአክሽን ላይ እንመጣበታለን ኢንሻአላህ። ግን አንድ የሆኑ ሴትዮ አንድ ጊዜ የሆነ ቪዲዮ አይቼ ነበር። የአክሱም ቁርአን ሰጣቸዋል የሆኑ የሚያቀሩ ሴትዮ እናት ያሉበትና በጣም ብዙ ሰውም ተቀባብሎታል። በደንብ ኢንተረስቲንግ ነበር። እስቲ ስለሱ አብሻይ ትባላለች። አክሱም ላይ በጣም በሚገርም ሁኔታ አብሻይ ያላስቀራችሁ ሰው የለም። ለ50 ዓመት ያስቀሩ ሴት ናቸው። የሚገርም በራሳቸው ቤት ማለት ነው። በጣም የሚገርም ታሪክ አለ። የእሳቸውና የልጃቸው ታሪክ አለ። የልጃቸውና የእሳቸው ታሪክ በጣም በቃ የሚገርም እኮ ነው። የሆነ ፊልም የሚወጣው እኮ ነው። አክሱም ላይ አብዛኛው ሙስሊም እንትን ነው የሚሰራው፣ መኪና ሰፊ ነው። ጥበቦች ምናምን የሚሰፉ ናቸው። አቅም እንዳይኖሩ ያዳክሙታል እነሱ አሁን እየጠነከሩ ስለሄዱ ማሻአላህ እየሆኑ እንጂ ጥንካሬያቸው በጣም መቀበል ከየትኛው ሙስሊም የኢትዮጵያ ፍልስጤም በለው አክሱም ወላሂ እኔ እንደዛ ነው ብለው እዛ እነሱ እየኖሩት ያሉትን ህይወትኛ ብንኖረው ወደዚህ ወደ ምስራቅ ምትሄድ ያው በጣም ብዙ ቦታዎች አሉ። አማራ ክልል ምናምን ይባላል። አባቴ እንደነሱ እኮ እስልምና እየኖረ ያለው በጣም ሲጠነክር ችግሩም ሲጠነክር ሰው ይጠነክራሉ። በጣም ደግሞ በጣም ጠንካሮችም ናቸው። የሚመጡ አዲስ አበባ መስየም ተታቃለ ግድያ ምናምን ሰምታል የለም። አብዛኛው ጊዜ እነዚህ ሰዎች እኮ መስጊድ ሳይኖራቸው እየሰገዱ ነው ያሉት። ቁርአን ቤት መቅሪያ ሳይኖራቸው እየቀሩ ነው ያሉት። ለ50 ዓመት አብሻይ በጣም ብዙ እንትኖች ማለት እሳቸው ጋር ካልቀረ የቀረ እስከማይመስል ድረስ ማለት ብዙ ደረሳ አፍርተዋል። በጣም ብዙ ደረሳ አፍርተዋል። ሴት ናቸው። እዛ አዲግራት እንትን ምንድነው አላህ ሸራ ሄደን ደግሞ አይነ ስውር ሰውዬ ኢማጂን አይነ ስውር ሰውዬ እዛ ያላስቀሩት ሰው የለም። ደግሞ እሳቸው እንደዛው በጣም ትልልቅ ታሪክ ያላቸው ሰዎች አሉ። በየቦታው ብንገባ ምናገኛቸው ማለት ነው። ገዛ በጣም የሚያስፈልጋቸው ይኸውልህ ልጇ ቁርአን ሳይቀራ ሌሎችን እያቀራሽ ልጇ ደግሞ ልጇ ቁርአን ማይቀራ የነበረው በምን ምክንያት ነው ታውቃለህ? እናትየዋ ትደበደባለች። እሷ ስትደበደብ ማሳከሚያ የላቸው። ማሳከሚያ ስለሌለ ይሄ መጀመሪያ ልጃቸው መኪና እየሰፋ እናቱን ያሳክማል። አይገርም? እሷን ለማሳከም ሲል የሚከፍለው መስዋዕትነት ከመቅራት ያገደው አዎ በቃ እናቱን ለመከላከል ግን እናትየው ደግሞ ህዝብ እያመረቱ ነው። አሁን ላይ የትግራይ ማህበረሰብ የአክሱም ማህበረሰብ የቀረው እሳቸው ላይ
ማንኛውም አዲስ አበባ ላይ ያለው ከአክሱም የመጣ ሙስሊም ብትጠይቀው ሀበሻ የማያውቃት የለም ከእስከ ድረስ ማለት ነው። ስቲል ነው ደግሞ ወላሂ ይቀራሉ። አይገርምም? ይታያቸዋል 90 ምናምን ዓመታቸው እየሞከሩ እየቀሩ እኚህ ናቸው የሀገር ባለውለታ። ታዲያ ሱብሃንአላህ ሀገር ይሰሩ አይደል? በጣም ማለት በጣም ብዙ አሉ። በጣም ብዙ በጣም እጅግ በጣም ብዙ ማለት እንደዚሁ እዋ ላይ ደግሞ ያየናቸው ሰዎች አሉ። በጣም ይገርማል። ለ60 ምናምን ዓመት አሸዋ ላይ ያስቀሩ ሰዎች አሉ። አሸዋ ላይ ምናያቸው ምንሰማቸው እንትኖች አሉ። እንደው መነሳት ካለበት ደግሞ ልንገር እስልምና ኢትዮጵያ ውስጥ ያቀናው እውነታውን መነግረ የወሎ ማህበረሰብ በዚህ ልናመሰግናቸው ይገባል። በጣም ትልቅ ባለውለታችን ናቸው የወሎ ማህበረሰብ። ለምን በሰፈራ ወይም በምንድን ነበር የሚባለው በመንግስቱ ኃይለ ማርያም ጊዜ ሰፈራ ምናምን ተብሎ ከወሎ ተፈናቅሎ ጥግ ጥግ ይሄዳሉ አሉ። በየቦታው አሉ አይደል? በየክልሉ አሉ። መላው ኢትዮጵያ ውስጥ ብትሄድ አታጣቸው አይደል? በደንብ የሚገርምህ ነገር መስጂድም በል መድረሳም በል በየቦታው የምታየው ጥግ ላይ ጋምቤላም ብትሄድ የሆነ እንትን ብትሄድ ምናምን አሉ። የሆነ ቦታ ወይ መድረሳ ቆርቆሯል ወይ የሆነ እንትን ብለው አየህ የነዚህ ታሪክ እኛ ጋር ተጻፈ። አየህ የነዚህ እንትን እኔ ኤልቦሬ አይቻልም መታው ምን ኤልቦሬ ሲባል ኤልቦሬ የት ነው ኤልቦሬ ይሄ ስም ብዙ ጊዜ አልሰማነው ማለት ወደ ቦረና ነው አይደል? ወደ ሐመር አልፈ ወደዛ ትሄዳለህ። ለኬንያ ቀርብ እዛ አካባቢ እኛ አንድ መድረሳ ሰርተናል። በጣም ብዙ ነገር ከነዚህ ሰዎች ጋር ሰርተናል እና ወለዮች ናቸው። በጊዜው ይሄዱ ማለት ነው። ከጊዜ በኋላ ከፓፓ እስልምና እንዲስፋፋ አስተዋጽኦ አድርገዋል። ትንሽ የአራት በአራት መስጊድ ይሰራሉ። እስልምና እንዲስፋፋ ያደረጉት አስተዋጽኦ ኢትዮጵያ ውስጥ አለ። ሱብሃንአላህ። ግን አሁን የሚገርም ነገር ወሎ ውስጥ ደግሞ በጣም የሚያሳዝነው ነገር ልንገር፣ ፋቲሃ የማያውቅ ሙስሊም አለ ብለህ ታምናለህ? በዚህ ልክ ተሰራጭቶ ቁርአንን ደርስን በደንብ በሚያስፋፋበት ማህበረሰብ ውስጥ ደግሞ አሁን ተጎሳቁሏል። በመሰለህ ጦርነቱ ተመቷል። ወሎ አካባቢ እኮ በጣም ብዙ ነገር ተደርጓል ማለት ያለው እስልምና ጥንካሬው ምናምን ብርታቱ ያለው የነበረው ያኔ ነበር። አሁን መሻይክ የምጠራባቸው ቦታዎች ሐሪማዎች ወድቀዋል፣ ዛዊያዎች ወድቀዋል። ማለት በየጊዜው ጦርነት ያለው የት ነው? እዛ አካባቢ ነው። ገባ በፖለቲካ በምን ሄዶ እዛው ላይ የሚያርፈው በዛ በኩል ነው የሚዞረው ነገሩ። ለምን በሌላኛው በኩል አይመጣም? መምታት የተፈለገበት ቦታ አለ። አየህ ተመቷል። ነገርኩህ እኮ እዋ ምናምን የሚባለው ቦታ በጣም ብዙ መሻይኮች የወጡበት ቦታ ነው። ወሎ ደሴ ምናምን ሲባል እኮ መጀመሪያ ጭንቅላት ላይ የሚመጣው እኮ እስልምና ሐሪማ ነው፣ መድረሳ ነው። በቃ የሚመጣብህ ነገር አለ። ከዚህ በፊት ሄደህ አይተኸዋል። እና እነዛ ቦታዎች አሁን የምር አሉ። ጥቂት ደርሶች ነው ያሉት፣ ጥቂት እንትን ምናምን ነው ያሉት የሉ አረ በዚህ አጋጣሚ እኔ እንደውም አንድ ሐሪማ ላይ በጣም የሚታወቅ ሐሪማ ላይ በጣም ትልልቅ ሼኾች የወጡበት ሐሪማ 5 ወቅት ሰላት አይሰገድበትም። ደም እንኳን ደረሶች ኖረው ደርስ ሊሰጥበት አይደለም የተዘጋ አይተናል። የተዘጋ ይሄ የኛ ድክመት ነው። ለእስልምናችን የምናወጣው ወጪ የለም። ደክመናል። እኛ ማለት ኋላ ቀሮች ነን። በዚህ እውነታውን የምነግርህ በጣም ኋላ ቀሮች ነን። ማለት 10 ብር ለዲን ያበረክታለሁ ከማገኘው ደሞዝ በቃ ያቺ እንትን ስትመጣ ነው ዘካ እንትኗ ስትመጣ ነው የምናወጣት። ከዛ ውጪ ምን አለን? አናወጣም ማለት በቃ የሆነ እንትን ሲመጣ ድንገተኛ የሆነ ሆኖ ምንድነው እሳት የማጥፋት ስራ ነው። መቼ ነው እሳት ከማጥፋት የምንወጣው ነው ጥያቄ። እንዳይፈጠር ማድረግ እንዴት ነው እንዳይፈጠር እሳቱ ማድረግ የምንችለው? መሽረጥ አድርገን የሆነ ነገር መስራት የምንችለው አዋጣ ተዋጥ ለምን አስቸጋሪ ነው።
ሌላው የሚበልጠን እኮ በዚህ ስለሆነ አይተው ከሆነ ብዙዎቹ የሚሰሩት እንዴት በጣም የተዋቀረ ነው፣ የተደራጀ ነው። ችግሮች በነቂስ በደንብ ተጠንተው መጥተው ከዛ በኋላ መፍትሄ የሚሰጥበት መንገድ በጣም ዘላቂ ነው። እኛ ጋር ስትመጣ ክፍተቶች አሉ። በደንብ ችግር ሲመጣ ከመጮህ ችግር ከመምጣቱ በፊት የሆነ ነገር ያስከው ነገር ይኖራል፣ መኖርም አለበት ግዴታ። በቃ አሁን እንደዚህ ነው ብዬ የምነግርህ አይደለም ማለት በየመስጂዱ ለውሃ አዋጣ ሲባል አያናድድህም? ሽንት ቤት እንደዚህ ሆኗል እንትን ያበሳጫል እኮ። እየሰገርክበት አይደል እንዴ? እየሰገርንበት አይደል? ለዛ መስጂድ ለጽዳት ሰራተኛ 10 ብር ማዋጣት አለብኝ በወር ሲጠራቀም ብዙ ነው። በጣም ችግር አለብን ማዋጣት። አዎ እምልህ ያለሁት በወር በሳምንት ጁማ 10 ብር ቢሰበሰብ ታሪክ መስራት ይቻላል። በማስ ሲሆን በደንብ አንድ ጁማ በኒ መስጂድ የሚሰግደው ሰው ብዛት አንዋር መስጂድ፣ ቤተል መስጂድ፣ ሌላውን ቦታ ዝም ብለን ብንሰበስበው እኮ በእርግጠኝነት ነው የምነግርህ በወር 2 መስጊድ እንሰራለን። በጣም በእርግጠኝነት በወር ነው የምልህ 10 ብር ሁሉም ሰው 10 ብር በዚህ ሰዓት ምንድነው ለኔና ምንም አይገዛም። በጣም ታች ላለው ማህበረሰብ ብንጠይቀው ምንም እንትን አይደለም። ለመስጊድ 10 ብር ማዋጣት መልመድ መቻል አለብን። እውነታው ነው ነገር ማለት መስጊድ ቆሽሾ ስና ቁርጥ የሆነ ነገር እንደዚህ አያበሳጭ ችግር ሲመጣ ብቻ የምንሰጠው ሳይሆን የተቆረጠ ነገር ከምናገኘው ገቢ ይሄን ያህል ብለን ማድረግ አለብን። በጣም ዘላቂ የሆነ መፍትሄ ለመፍጠር ማለት ነው። የአገር ኢኮኖሚንም እኮ ይቀየራል። ከዛ በፊት እንደዛ አይነት ማይንድ ሴት አፕ ደግሞ በደንብ ሙስሊሙ ላይ ሊኖር ይገባል። አዌርነሱ መኖር አለበት ሁሉም ዘንድ። ከኔ የሚጠብቀው ነገር አለ። ችግር ሲፈጠር ብቻ ሳይሆን ከኔ የሚጠበቅ ነገር አለ። ይሄንን በጊዜ ቁርጥ ጊዜ እንዲህ ማድረግ አለብኝ የሚል ማይንድ ሴት አፕ ሊኖረን ይገባል። በትክክል። ስለዚህ ሁላችንም ጋር እኛ ጋር መምጣት ያለበት ይሄ ነው። ማስለመድ ማለት ሰደቃን ስትለማመደው ነው ብዙ ነገሮችን የሚያወጣውና ይቆጫል። የሆኑ ጊዜያቶች ይቆጫሉ። የሆኑ ታሪኮች ሰማይ ካለፈ በኋላ ይቆጫል። ምን ነው ሰርቼ በነበረ ምን ነው እንደዚህ አድርጌው በነበረ ከማለት በፊት ተመልካቾቻችን ከኑረዲን ነስሮ ጋር ከኑር የቁርአን ባንክ መስራችና ስራ አስኪያጅ ጋር የነበረን ቆይታ አልተጠናቀቀም። በክፍል 2 በሚቀጥለው ሳምንት የምንመለስበት ይሆናል። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱሁ።